አገው ልቡ 9 8ቱን አስቀምጦ ባንዱ አጫወተኝ ያለ ሀገሬ ሰው። የአባባል ሊሆን ይማኛ ነው። አገው ልቡ 9 8ቱን አስቀምጦ አንዱን አጫወተኝ። ውጭ ብር ነው ማረግ። አንሰማችሁ ማንም ሰው አንሰማ። የምንለው በዛ ነው። ጠጡን ጎጃሜ ጎንደሬም እኛ በምናገው ቆንጆች ናቸው። ግን ጎንደሬ ሰርጀሪ ይቀበላል። ይህ ችግር አለባችሁ። ጎንደር ሰርጀሪ ሻቢያ ምናምን ይቀበላል። ችግር አለ። ጎጃም እንደዚህ ቀል የለም ነው we don't play that። ጎጃም ተንከሲስ ነን። በተለይ አገው የተመታን የዮኒ ማኛን አፍ ያዘጋው ደምረው የተዋህዶ ልጅ ነው። እስቲ ክርክራቸውን አብረን ሰምተን እንመለስ። ራችሁ ጉሪ ሄሮድስ አቅም ከሌለው ኢየሱስ ክርስቶስ ድንግል ማርያም ይዛው ለምን ሸሸች? ብራዘርዬ ሾርት አዳርገው ልጨርስልህ። ይኸውልህ ድንግል ማርያም ኢየሱስ ክርስቶስ በ2 ዓመቱ እንዳይሞት ምን ብለው ሄደች? ከዮሴፍ ጋር መልአኩ ተገልጦላቸው ወደ ምን ይዘው ሄደች? ወደ ግብፅ ይዘው ሄደች። ባሄር ኖሮስ ይገለው ነበር ማለት ነው። ባሄር ኖሮ ገደለው ማለት ደግሞ አንተና እኔ አንድንም ነበር ማለት ነው። እኔ እናንተ እንድንድን የድንግል ማርያም ኢየሱስን ይዘው መሰደድ ምክንያት ሆነ ማለት ነው። ምክንያት ሆነ። አለበለዚያ መልፋት አልነበረባትም። ተባረክ። አሁን ደግሞ ኒውታ አርገህ ሰማኝ። አታቋርጠኝ፣ አደራ አታቋርጠኝ። ይሄ ነው የምንሸዋወደ መልእክቱ እንኳን ሲመጣ ከአንዴ በስተቀር ነው ማወራ። ከአንዴ በስተቀር መላእክቱ መጥቶ ለእሷ መልእክት አልነገራትም። አይገርም? ለቅድስት ድንግል ማርያም አንዴ መጥቶ ነው የነገራት። ምን ብሎ ነገራት? አንዴ መጥቶ የልዑል ያለብሻል ብሎ ሁሉ ነገር አብስሯት ሄደ። ከዛ በኋላ ኢቭን መልአኩ መጥቶ የሚያናግረው ማንን መሰለ? በህልሙ እየታየ የሚያናግረው ዮሴፍን እንጂ ማርያምን እንኳን አይደለም። አየህ፣ ይህን እንኳን ስንት ጊዜ ያናገረው ዮሴፍን ወደ ግብፅ እንዲሄድ ተነስቶ፣ ወደ ቤተልሔም እንዲሄድ ተነስቶ፣ ምን እንዲል ተነስቶ በየጊዜው እየመጣ ምን ሊላ ስለሆነ ነበር? ሊተዋት ነበር አለም ሊተዋት ነበር። እኔ ጠየቅኝ አይደል? እኔ የማወራው ወይስ አንተ ነው? መልአኩ መጥቶ ሲነግረው ዮሴፍም እሺ ያልኩህ እኮ እኔ ለምንድን ነው የማልሰማው? መተንፈስ አልችልም? እኔ አዳመጥኩ። ምክንያታችን ነች። ኦርደሩን ይዘና ቀጥል። ኦርደሩን ይዘና እሺ። አውራና ስጨርስ አውራለሁ። በመጮህ እኮ አይደለም። ተረጋግቼ ነው ዮሴፍ መልአኩ እንግዲህ እንደሰማችሁት ነው ያ የተናገሩትን ንግግር። በመጀመሪያ ስለ ሃይማኖት ዕውቀት የሌለውን ሰው ሌሎቻችን ዝም ብለን ማዳመጥ የለብንም። እነሱ የምታዳምጡ ሰዎች በጣም ከስራቸዋል። ምክንያቱም ብዙ ዓመታት መጽሐፍ ቅዱስ ያነበቡ ብዙ ያወቁ የተማሩ ሰዎች እያሉ ዮኒ ማኛን የምትሰሙበት ምክንያት፣ በዚህ ልክ የምታወሩበት ምክንያት ልክ አይደለም። እሱ እኮ ብዙ ሃይማኖት የቀያየረ ሰው ነው። የትኛውንም ሃይማኖት ቢሆን ገንዘብ ካመጣለት የሚቀበል ሰው ነው። ዕውቀት ኖሮት አይደለም እያወራ ያለው። ስለዚህ እሱን እንደ ትክክለኛ ሰሪ ወይም እንደ ትክክለኛ ሃይማኖተኛ እንደ አዋቂ ሲሞግቱት ሲከራከሩት ልክ አይደለም። እሱ እንደ አንድ ምእመን እንኳን መሆን የማይችል ሰው ነው። አሁን ለጊዜው ፕሮቴስታንት ነኝ ቢል እንደ አንድ ፕሮቴስታንት ሰው እንኳን ዕውቀት የሌለው እንደ አንድ አማኝ መሆን የማይችል ሰው ነው። እንኳን እንደዚህ በአዋቂነት ደረጃ ሊወራለት ይቀርና እና ያው እንዳልኩት ነው ዮኒ ማኛ ማለት ዝም ብሎ ገንዘብ የሚከተል ሰው ነው እንጂ በትክክል በሃይማኖት ደረጃ እንደዚህ ልታዋራው የምችለው ሰው ወይንም አማኝ የሆነ ሰው ሁላ አይመስለኝም። እሱ ኤቲስት ነው። እምነት ሁላ ያለው አይመስለኝም። ፈጣሪውን ሁላ አለ ብሎ የሚያምን አይመስለኝም። ለዛ ነው ዝም ብሎ ሃይማኖት እንደዚህ እንደ ልብስ እየቀያየረ ምንም ሳይመስለው ገንዘብ የሚከተለው እና የዮኒ ማኛ ሃይማኖት ትክክለኛው ማወቅ ከፈለጋችሁ የእሱ ሃይማኖት ገንዘብ ነው። ገንዘብ ወዳለበት በቃ ይሄዳል እና የሚያመልከው ገንዘብ ነው፣ የሚከተለው ገንዘብ ነው። እና ሌሎቻችን ሃይማኖታችንን እንትን ባንል ጥሩ ነው። ባናሳጣ፣ ሃይማኖታችንን ባናሰድብ፣ በእንደዚህ አይነት ሰዎች በወረዱ ሰዎች ልክ ሃይማኖታችንን ባናስመዝን ጥሩ ነው ባይ ነኝ። ምክንያቱም ነገ ከርቶ ይሄዳል የሰውዬ
ቢያንስ እንኳን የሚቆይና የሚጸና ሰው አይደለም። እና መስማት ከፈለጋችሁ ደግሞ ብዙ እውቀት ያላቸው መጽሐፍ ቅዱስ ያነበቡ ብዙ የተማሩ እስልምናም ቢሆን የቁርአንን ምናምን በደንብ ያጠኑ ብዙ የሚያውቁ ሰዎች ባሉበት ሀገር ላይ እንደዚህ አይነት ሰዎችን መስማት እጅግ በጣም ተገቢ ያልሆነ ነገር ነው። ልጆቻችንም ቢሆኑ በጣም መጥፎ ነገር ነው የሚማሩት ከነሱ፣ ጥሩ ነገር አንጠብቅም። እነሱን የሚያዩ ሰዎች ነገ ሃይማኖት አልባ ነው የሚሆኑት፣ ገንዘብ አምላኪ ነው የሚሆኑት። ምክንያቱም አንድ ሰው ከሚናገረው ነገር ይልቅ ድርጊቱ በጣም ሰውየውን ይገልጸዋል እና ከሚናገረው ይልቅ ሰዎች የሚያዩት ድርጊቱን ነውና ልጆቻችንን የሚያበላሽ በጣም በጣም ተገቢ ያልሆነ ልንሰማው ማይገባ ልንከተለው ማይገባ ሰው ነው እና አሁንም በተናገረው ንግግር ላይ እመቤታችንን መተቸቱ ምናምን ሊገርመን አይገባም። ሰውየው በቃ ገንዘብ አምላኪ ነው። ስለ ሃይማኖት ምንም የሚያውቀው ነገር የለም። ስለዚህ ስለሱ ብዙ ባናወራ ጥሩ ነው እና ሃይማኖተኞችም ትክክለኛ ሰዎችን ያወቁ አዋቂዎችን ብትከተሉ ጥሩ ነው ማለት ፈልጋለሁ። እና ይህን ማለት ነው የምፈልገው። ወደ ቀጣይ ቪዲዮ እንል። አማራ እንዳልኩ እኔ እስከማውቀው በኢትዮጵያዊነቱ ነው የሚታወቅ። አሁን ያለው አይደለም። አሁን ያለው እነ ጀዋር በቀመሩት ቀመር ጉድጓድ ውስጥ ገብቶ ዘሩ ውስጥ ገብቶ እያበደ ያለው ፈረስት ብሎ ቀመሩን ቀመረው ገባ። የሚፈልገው አማራ ታርጌት ውስጥ ቀለበት ውስጥ እስኪገባለት ነበር። ሲጀመር የአማራ ልጆች የተቃወሙት ይሄ የዘረኛናትን ፖለቲካ የአማራ ልጆች ነን። አይጠቅምም። ኦሮሞ ፈርስት እያለ ካርታ አውጥቶ የሚያደርገው አይጠቅምም ብለን ስንናገር ዛሬ ልክ እንደሆነ አምነዋል። የትግራይ ልጅ የዘረኝነት ፖለቲካ እንዴት አድርጎ አፈርድሜ እንዳበላው አይተናል። አይን በአይን እያየን ነው። አማራ ብለህ የምትሰራው ፖለቲካ አፈር ከድሜ ያስበላል እያልኩ ነው። አማራ ከሰራ ፖለቲካ ታርጌት ትሆናለህ፣ ለመንግስት አመቻለህ፣ ዊክነስ ይገለጣል ፊት ለፊት እያልኩ ነው። ለብቻ ወስዶ ይቀጠቅጣል። ምክንያቱም በአማራነት ነው የምትጮኸው፣ በኢትዮጵያዊነት አይደለም። አማራ አማራ እያልክ ስትወጣ ሌላው ይገለላል። አሁን የአማራ ልጅ የት ስታየው አማራ ክልል ላይ እንደ ትግራይ የሚኖር አይደለም። ገብተዋል። እንደ ወላይታ በክልሉ የሚኖር አይደለም። አማራ ሁሉም የኢትዮጵያ ክልል ላይ ሀገሬ ብሎ የሚኖር ህዝብ ነው። አሁን ለታርጌት ያመቸው የቱ ጋ ሆነ መሰለ? ጎንደርና ጎጃም ላይ ቁጭ ብለህ ታገኛለት። ለመንግስት ቀላሉ ነው። መንግስት አማራ ክልል የገባው አማራ ክልል ተብሎ ሌላ ቦታ እኮ ኢን ሚሊየንስ አማራ አለ። ጎጃምና ጎንደር ላይ አድቆልህ ይወጣል። ናው ምን ታደርጋለህ? አቅም አይኖርህም። ሌላው ካንተ ጋር አይቆምም። እንዲቆም ግን በኢትዮጵያዊነታችን ተገለናል። በኢትዮጵያዊነቴ ተገልድያለሁ ብለህ ስትል ለምን ኦሮሚያ ክልል በሚሊዮን ኧረ አልተገደሉም ተብሎ ይመጣላል። በፖለቲካ ስትሄድ ዓለም ላይ ስትሄድ አማራ ክልል ላይ ለምን እንዲያደርጋችሁ ቢባል በማንነቱ ገደል ኖ በማንነቱ አልገደልኩትም። ኧረ ይኸው እኔ ክልል ላይ ለምሳሌ ገዳ የሚባለው መንግስት እኔ ክልል ላይ የአማራ ልጆች ይኖራሉ ከ10 ሚሊዮን በላይ ይላል። ስለዚህ ለእንትኑ ራሱ ለጦርነቱ ራሱ አያመችም። ኦሮሚያ ክልል ኖ ከ10 ሚሊዮን በላይ አማራ እኔ ክልል ላይ ይኖራል። በዘር መጨፈጭፍ ከሆነ ለምን ብዬ ነው እኔ ክልል ላይ ያለውን ቀድሜ የማልጨርሰው ይላል። የዘር ጉዳይ እንዳልሆነ ለፖለቲካው እንዲያመች አድርጎ መንግስት እንዲናገር ታደርገዋለህ ራስህ ማለት ነው። የትግራይ ግን ብትለኝ ትግራይ ላይ ሙሉ ምን አለ? ትግራይ ብቻ ነው ያለው። ኦልሞስት ከ90% በላይ ትግራይ ላይ የሚኖረው ተጋሩ ብቻ ነው። ስለዚህ ብትጨፋጨፍ ምን ብትል አሁን ምንድነው ጨፈጨፈኝ ምናምን ብትል ሊያስኬድ ይችላል። አማራ ግን በዛ መንገዱ ለማስኬድ በጣም አስቸጋሪ ነው። ጎጃምና ጎንደር ላይ ያለውን የአማራ ልጅ ግን ምን ታደርገዋለህ? አሁን ለምሳሌ ትምህርት ቤት እየሄደ አይደለም። ለምን እንደዚህ አይነት ፈጥራል? ፖለቲካው አማራን ጨፈጨፈ የሚል ፖለቲካ ፈጥራል። አማራ አልተገደለም እያልኩ አይደለም። እዚህ ጋር ያዝልኝ። ግን ሲስተማቲካሊ ምን ማድረግ ትችላለህ? በሙሉ በኢትዮጵያ ላይ የተነሳ ችግር አድርገህ ስታደርገው ሙሉ ህዝብ ከአንተ ጋር ይቆማል። እኔ ብቻ ካልክ ግን ጎጃምና ጎንደር እንጂ ኦሮሚያ ያለው እየተማረ ነው፣ አዲስ አበባ ያለው እየተማረ ነው፣ ደቡብ ክልል ያለው እየተማረ ነው። ናው የራስህን ዘር በራስህ ጥፋት ገደል እየከተትክ ነው ነው ማለት። እንግዲህ ይሄ ዮኒ ማኛ የሚባል ሰው ቅድም እንዳነሳሁት በሃይማኖት ጉዳይ ልንሰማው የማይገባ ሰው ነው። እንዲሁም አሁን በብሔር ጉዳይም እንዲሁ ልንሰማው የማይገባ ሰው ነው። አንድ ሰው እውቀት እንዲያገኝ ግዴታ ትምህርት ቤት መማር ወይም መመረቅ ያለበት ሰው ነው ብዬ አላምንም። በህይወትም በልምድም ብዙ ነገር ሊማር ይችላል። ከህይወትም ሞክሮ ብዙ ነገር ሊያውቅ ይችላል።
ይሄ ሰውዬ ግን በህይወት ተሞክሮ እንኳን አያውቅም። በትምህርት እንኳን ብንለው ምንም ፕሮፌሰር አይደለ፣ የተማረው ነገር የለ፣ ስለ ማህበረሰብ ምናምን የሚያውቀው ነገር የለም። ዝም ብሎ እንዳመጣለት የሚያወራ ሰው ነው እና ሰዎችን በብሔር በጣም እየከፋፈለ እያጋጨ ያለ ሰው ነው። አንድን ሀገር ከኒኩለር ቦምብ በላይ የሚያፈርሳትና የሚያጠፋት ዘረኝነት እጅግ በጣም አደገኛ፣ ለትውልድ ሁላ የሚተርፍ በጣም ከባድ መዘዝ ይዞ ነው የሚመጣው። ዘረኝነት፣ ጥላቻ ምናምን በጣም ከባድ ነው እና ከኒኩለር በላይ ለሀገር በጣም ጠንቅ የሆነ ነገር ነው ይህ ሰውዬ እያደረገ ያለው እና በጣም በብሔር ጉዳይ ይህን ሰውዬ ባትሰሙት፣ ኢትዮጵያዊ የሆነ የትኛውም ሰው ሀገሩን የሚወድ ሰው በጣም ከዚህ ሰውዬ ተጠንቀቁ። ልጆቻችሁንም በጣም ተጠንቀቁ። እንዲህ ያለው ነገር ሀገር የሚያጠፋ ትውልድ የሚያበላሽ በጣም ሰይጣናዊ ምግባር ነው እያደረገ ያለው ይሄ ሰውዬ። አንዱን ብሔር ይሆንና ሌላኛውን ይተቻል፣ ሌላኛውን ብሔር ይሆንና ደግሞ ሌላኛውን ይተቻል። አሁን ይሄ ምን ማለት ነው? ይሄ ሰውዬ የምር ሆኖ የሚሰሙት ሰዎች አሉ። አሁን አንዳንድ የሚያውቁ ሰዎች እንዲህ አይነት ነገር ቀለል አድርገው ሊያልፉት ይችላሉ። የምር ሆኖ ለሚሰማው ሰው ምንድነው የሚያደርገው? ዛሬ አማራ ሆኖ ኦሮሞን ቢሳደብ አብረው የሚኖሩ ሰዎችን እያጋጨን ያለው ይሄ ሰውዬ እንደዚህ እያለ ነው ኦሮሞ ምናምን እየተባለ በጣም ሰው እያባላ ነው ያለው እና ይሄ ዘረኝነት ምናምን በጣም መጥፎ ነው። በተለይ ለኢትዮጵያ አይሆናት። ኢትዮጵያውያን የተዋለዱ በጣም የተጋቡ በጣም እኛ እንደዛ ነው የተጋባን የተዋለደን። ዘራችንን ወደ ላይ ብንቆጥረው ሁሉም አለ። አማራም፣ ኦሮሞም፣ ትግሬም፣ ጉራጌም የትኛውም ብሔር ቢሆን በዘራችን ላይ ተቀላቅሏል። የትኛውም ብሔር እንትን የምንለው ነገር አይደለም እና ኦሮሞ ክልል ያለም የትኛውም ኦሮሞኛ ተናጋሪ የአማራ ዘር ሊሆንበታል። ግልጽ ነው እና ኦሮሞ ተገደለ፣ አማራ ተገደለ የተባለ ሰውና ሰው እንዲህ መለያየት ተገቢ አይደለም። የሞተው ኢትዮጵያዊ ነው እና ይሄ ዘረኝነታችንና ጥላቻችንን ካልተውን ይሄ ነገር ይቀጥላል። በቃ መገዳደል፣ መጠፋፋት። ሌሎች ሀገራት የት እንደደረሱ ዞር ብለን ማየት አለብን። ሰው በጣም በቴክኖሎጂ እየተሽቀዳደሙ ጥለውን በሄዱበት ሀገር ዓለም ላይ ሁሉም ጥለውን እየሄዱ ነው። እዚህ ዓለም ላይ እኛ ወደ ኋላ ዘራችንን እየቆጠርን መጣላት ምን ማለት ነው? ልክ እንደ ህፃን ልጅ ምራቅ ተተፍቶላቸው ምናምን እቺ እናት ነች ምናምን ተብሎ እየረገጡ ልክ እንደሚያጣሉት ምናምን ይሄን የሚያክል ያደገ ሰው ቤተሰብ የሚመራ ትልቅ ሰው ነኝ የሚል ሰው በዚህ ደረጃ ወርዶ እንዲህ ሲጣላ ምናምን ልክ ተገቢ አይደለም። ልንነቃ ይገባል፣ ልናስተውል ይገባል። ምን ቦታ መድረስ አለብን? የራሳችንን ህይወት ማስተካከል ብንችል የራሳችንን ህይወት መለወጥ ነው እንጂ ያለብን እንደዚህ ያልተገባ ዘረኝነትና ተገቢ ያልሆነ ነገር መስማትም ማየትም የለብንም እና ይሄ ዮኒ ማኛ የሚባል ሰው በጣም ቢቻል በትክክለኛው መንገድ በህግ ሊጠየቅ የሚገባው ሀገር የሚያጠፋ ምግባር እየሰራ ያለ ሰው ነው እና በጣም ተጠንቀቁ። ይሄን የምትሰሙ ሰዎች በጣም አይደኛ ዘረኛና ኢትዮጵያን ሊያጠፋ የሚችል ሀሳብ ያለው ሰው ነው እና አትስሙት፣ አትከታተሉት ማለት እወዳለሁ። ውድ ጊዜያችሁን ሰውታችሁ እስከዚህ ሰዓት ድረስ ቆይታችሁ ስለሰማችሁና ስለተከታተላችሁ እጅግ አድርገን ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።